ዛሬ በለተቀኑ ሰማዕቱ ቅዱስ ጊዮርጊስ ይሄው የደራጎኑን የእባቡን የዘንዶውን ማደሪያ መጥቶታል እና ዛሬ የመጣንበት ዋና ዓላማ ከዚህ ወደዚህ ሰዎች ተሸጋገሩ ማለት እግዚአብሔር ይመስገን። ይሄን ለማስወገድ ልክ እንደተቀበላችሁ በዛው በለቱ በዛው በቀኑ በዛው በምኑ ግን እኛ ይሄንን ያስገባንበትን ቀን ጊዜ ከመምረጣችን በፊት ግን አምደው ቅዱስ ሚካኤል ራሱ በቅዱስ ጊዮርጊስ ቀን ራሱ መርጦ ዛሬ ይሄን ማድረጉ ራሱ ለኔ ትልቅ ታሪክ ነው። እግዚአብሔር ይመስገን። አምደው ቅዱስ ሚካኤል ምስጋና ይድረሰው። እኔ ዛሬ ብሞት ደስተኛ ነኝ። ዛሬ ብሞት ምክንያቱም ሞት ለማንም አይቀርም። ከነቆሻሻ ከመሞት ቢያንስ ጸድቻለሁ። ዛሬ ሰላም አግኝቻለሁ። እኔ አምደው ቅዱስ ሚካኤልን ካየሁበት ጊዜ ጀምሮ ያለኝን ሰላም እሱ ነው የሚያውቀው። እግዚአብሔር ይመስገን። ተኝቼ አድራለሁ። በቤት በደጃችን ሰላም ነው። ከዚህ በፊትም ያው እንዳለው ብዙ ነገር ተፈጥሮልናል። አሁንም የቀረውን ይፍታ። አሜን። ለእናንተ እድሜ ከጤና ያድል። አሜን። እናቴ ቤተሰቡን በሙሉ ባክነ ይዘነውም አላከበረም። አንድ ነገር ይዘኸው ቢያከብር ምንም እንደው የሆነ ነገር እንኳን ታንተ ያለሽ ይዘኸው ይሄ ነው ከተባለ ለጤንነትህ ለሁሉ ነገርህ እኔ አሁን ይሄንን እንደዚህ እያደረግን ሀብት ሊሰጠን ጤናችን ሊስተካከል ለምንፈልገው ሰው እንደምንፈልግ ብናደርግ በቃ ሌላ ምን ያስፈልጋል? በደንብ አመልከው ነበር። ግን ጭራሽ ጭራሽ አዘቅ አንተ እንዳልከው መምህር እድገታችን ወደታች ካሮት ነው። ከኛ በታች የሆኑ ሰዎች ሲሄዱ እኛ ዞረን እዛ ግን ነገር እናደርጋለን ብለን ገንዘብ ስናጠራቅም የለም ብር የለም። ከዛ በጤናችን እናቴም በሽተኛ ነች፣ እኔም በሽተኛ ነኝ። በቃ ምስቅልቅል ያለ ህይወት ታውቃለህ። መናገር ራሱ የሚከብደኝ ነገር ነው። ግን እናንተም ቤተሰቦቻችሁ ከዚህ አባዜ እንዲወጡ እንዲድኑ፣ እናንተም ትውልዳችሁ የተባረከ ትውልድ እንዲሆንላችሁ፣ ኑሮ ዘመናችሁ እንዲቃናላችሁ፣ ከክርስቶስ መኖር የናፈቃችሁ ከስራት መፈታት የፈለጋችሁ ሰዎች ይሄንን ቪዲዮ ተመልክታችሁ ለቤተሰባችሁ ሼር አድርጉ። እናንተ መሄድ እንኳን ባትችሉ ቤተሰባችሁን በመላክ ከዚህ እስራት እንድትፈቱ አምደው ቅዱስ ሚካኤል የመዳን በሩን ከፍቶላችኋል። ለካ ቤት ውስጥ የሆነ እኛን ማናውቁ የሆነ አደገኛ መንፈስ አለ፣ ኃይለኛ መንፈስ አለ። እሱ ምንድነው? እኔ እንኳን ልነግረው አልፈልግም። በስመ አብ ወወልድ ወመንፈስ ቅዱስ ማርያም። ያው እዚህ ጋር ብዙ አደጋ ነው የምታዩት ነገር ብዙ ጉድ ነው ያለው። የትም እንዳትሄዱ ቪዲዮውን ተከታተሉት። የምናሳያችሁ እግዚአብሔር እየሰራው ያለውን ስራ እኛ ያየነውን ለኛ የተደረገልንን ልናሳያችሁ ለእናንተ እንዲደረግላችሁ እንድታዩ ጋብዘናችኋል። እስከ መጨረሻው ድረስ ተከታተሉን። በደብረ ዘይት ቢሾፍቱ አካባቢ ነው ያለነው። እግዚአብሔር ይመስገን። በዚህ አካባቢ በሁሉም አካባቢ ሁሉም በነጠላ ሸፍኖ ነው ያለው እንጂ በሁሉም ጓዳ በሁሉም ቤት ምን አለ መሰለ ጣዖት አለ። በአንድም በሌላም በማወቅም ባለማወቅም ትውልድ እየጠፋበት ትውልድ እየሞተበት ትውልድ እየቀነጨረበት ያለ በትዳሩ በህይወቱ በጤናው በሰላሙ በበረከቱ ሁሉ እየተመታ ያለ ትውልድ በስቷል በዚህ ዘመን እና አሁን የምንገኘው በደብረ ዘይት ከተማ ላይ ነው። ሌሎች ከተሞችም እንግዲህ እኛም ጋር ነው ካሉ እንቀጥላለን ማለት ነውና ወደፊት እንቀሳቀሳለን።